እግዚአብሔር መንፈስ ቅዱስ ዕውቀቱን ጥበቡን ማስተዋሉን ለሁላችንም ያድለን። የዕለተ ሰሉስ ስነ ፍጥረት ሰሉስ ማግሰኞ፣ ማግስተ ሰኞ፣ የሰኞ ማግስት፣ የእሁድ ሳልስት፣ በሰኞና በረቡዕ መካከል ያለው ዕለት ነው። እስኪ በሉ ማግሰኞ፣ ማግሰኞ። አንዳንዱ በልማድ ምን ይላል? ማክሰኞ ይላል። ምን ማለት ነው? እሺ እኔ ማግሰኞ ምን ማለት እንደሆነ ልንገራችሁና እናንተ ማክሰኞ ምን ማለት እንደሆነ ትነግሩኛላችሁ። ማግሰኞ ማለት ማግስተ ሰኞ፣ የሰኞ ማግስት ማለት ነው። ማክሰኞ ምን ማለት ነው? ትርጉም የለውም አይደል? በዘለማድ ነው። ስለዚህ ይህንን በዚህ ጎን ለጎን ማስተካከል ይገባል። ስለዚህ ሰሉስ ማግስተ ሰኞ፣ የሰኞ ማግስት፣ የእሁድ ሳልስት፣ እሁድ 1፣ ሰኞ 2፣ ማግሰኞ 3። ስለዚህ የእሁድ ስንተኛ ዕለት ነው? 3ኛ ዕለት ነው። ስለዚህ የእሁድ ሳልስት በሰኞና በረቡዕ መካከል ያለው ዕለት ምን ይባላል? ማግሰኞ ወይም ደግሞ ሰሉስ ይባላል። የቃሉ ትርጉም ሰሉስ ቃሉ የግዕዝ ቃል ሲሆን ሰልሶ፣ ሰልሶት ከሚለው የግዕዝ ንዑስ አንቀጽ የተገኘ ሲሆን ትርጉሙ 3፣ ሶስተኛ ማለት ነው። አባቶቻችን ይህ ዕለት ወይም ሰሉስ ለስነ ፍጥረት 3ኛ ዕለት ስለሆነ ማን ብለው ሰይመውታል? ሰሉስ ብለው ስም አውጥተውለታል። ይህ ዕለት በዕብራይስጥ ዮም ሺልሺ ሲባል በአረብኛ ደግሞ አልተላታ ተብሎ ይጠራል። ዮም ሺልሺ አልተላታ ማለት 3ኛ ዕለት ማለት ነው። 3ኛ ዕለት ማለት ነው። እግዚአብሔር አምላክ በዚህ ዕለት ስነ ፍጥረትን ከመፍጠሩ አስቀድሞ የሰራው ስራ አለ። ምን ሰርቷል ከተባለ ትዝ ካላችሁ በዕለተ ሰኞ እግዚአብሔር አምላክ ከምድር እስከ ብሩህ ሰማይ መልቶ ሰፎ የነበረውን ውሃ ከስንት ከፈለው? ከ3 ከፈለው። አንዱን እጅ ከጠፈር በላይ አስቀመጠው። ከጠፈር በላይ የሰቀለውን ማን አለው? ሃኖስ አለው። አንዱን እጅ አርግቶ ከውቅያኖስና ከሃኖስ መካከል አድርጎ ምን አለው? ጠፈር አለው። 3ኛውን እጅ ደግሞ ከጠፈር በታች ወሰነው ማለት ነው። ከጠፈር በታች እንዲሆን አደረገው። ስለዚህ እግዚአብሔር በዚህ ዕለት ፍጥረታትን ከመፍጠሩ በፊት አስቀድሞ የተፈጠሩትን እንደሚከተለው አድሏል። አንደኛ ከጠፈር በታች ያለውን ውሃ ይህንን ዓለም ከ7 ከፍሎ 7ኛውን ዕጣ አጎድጉዶ በዚያ ወስኖታል። ከጠፈር በታች ያለውን ውሃ ይህን ዓለም ከ7 ከከፈለው በኋላ በአንደኛው እጅ ያንን ውሃ ምን አደረገው? እንዲቀመጥ አደረገው። ውሃው የተወሰነበትን ቦታ ባህር አለው። የውሃው ስሙ ግን ውቅያኖስ ነው። ባህር ማለት ወሰን ዳርቻ ያለው ጥልቅ ጉድጓድ ማለት ነው። ስለዚህ እግዚአብሔር አምላክ መጀመሪያ ከጠፈር በታች ያለውን ውሃ ይህን ዓለም ከ7 ከፍሎ በአንደኛው ወስኖታል። ውሃው የተወሰነበት ቦታ ምን ይባላል? ባህር ይባላል። ውሃው ደግሞ ምን ይባላል? ውቅያኖስ ይባላል። ሁለተኛ 5ቱን ዓለማተ መሬት አደላድሏል። 5ቱ ዓለማተ መሬት የሚባሉትን ያደላደለው እግዚአብሔር በዚህ በዕለተ ሰሉስ ነው። 5ቱ ዓለማተ መሬት የሚባሉት እነማን ናቸው ከተባለ እሱን ወደፊት እናያለን።
ዕለተ ሰሉስ የመሬት ገጽ የመሬት መልክ የታየበትም አሁን በመናየው ቅርጽ አሁን በመናየው መልክ መሬት የተዘጋጀችው የተደላደለችው መቼ ነው? ማግሰኞ ነው። ምድር የዛሬ ቅርጿን የያዘችበት ብሩህ ዕለት ብሩህ ቀን ሰሉስ ወይም ማግሰኞ ይባላል። እግዚአብሔር አምላክ በዕለተ ሰሉስ የፈጠረው ፍጥረት ስንት ነው ከተባለ 3 ነው። እነርሱም አትክልት፣ አዝርዕት፣ እጽዋት ናቸው። እነዚህ አዝርዕት፣ አትክልት፣ እጽዋት የተፈጠሩበት ዕለት መቼ ነው ከተባለ ሰኞ ማታ ለማግሰኞ አጥቢያ ነው። የተፈጠሩበት ሰዓት ደግሞ በጊዜ ሰርክ ነው። በጊዜ ሰርክ ነው። እግዚአብሔር በዚህች ዕለትም ራሱን ዕለቱንና 3 ፍጥረታትን ፈጥሯል። ኦሪት ዘፍጥረት ምዕራፍ 1 ከቁጥር 11 እስከ 13 እንዲህ ይላል። እግዚአብሔርም ምድር ዘርን የሚሰጥ ሳርንና ቡቃያን በምድርም ላይ እንደ ወገኑ ዘሩ ያለበትን ፍሬን የሚያፈራ ዛፍን ታብቅል አለ። እንዲሁም ሆነ። ምድርም ዘርን የሚሰጥ ሳርንና ቡቃያን እንደ ወገኑ ዘሩም ያለበትን ፍሬን የሚያፈራ ዛፍን እንደ ወገኑ አበቀለች። እግዚአብሔርም ያ መልካም እንደሆነ አየ። ማታም ሆነ ጧትም ሆነ 3ኛ ቀን ይላል። ስለዚህ እግዚአብሔር አምላክ በዕለተ ሰሉስ የፈጠራቸው ፍጥረታት አትክልት፣ አዝርዕት፣ እጽዋት ይባላሉ። እነዚህ አትክልት፣ አዝርዕት፣ እጽዋት የሚባሉት ፍሬን በሚያፈሩበት ቦታ በ4 ይከፈላሉ። አንደኛ ዘእም ውስቴቱ የሚባል አለ። ዘእም ውስቴቱ የሚባል አለ። ከውስጡ ዘሩ የሚገኝ ከውስጡ ፍሬው የሚገኝ ለምሳሌ እንደ ዱባ እንደ ቅል ዱባንና ቅልን ብትወስዷቸው ፍሬያቸው የሚገኘው የት ነው? ውስጥ ነው። ውስጥ ነው። ስለዚህ ፍሬም በሚያፈሩበት ቦታ አንደኛ ዘእም ውስቴቱ ተብለው ይከፈላሉ። ሁለተኛ ዘእም ታህቱ ዘእም ታህቱ ከታች ዘሩ የሚገኝ በስራቸው የሚያፈሩ አሉ። ለምሳሌ እንደ ሽንኩርት እንደ ድንች ሽንኩርት ድንች ፍሬን የሚያፈሩት በላያቸው ነው በጎናቸው ነው በምናቸው በስራቸው። ሶስተኛ ዘእም ገቦሁ ከጎኑ ዘሩ የሚገኝ በጎናቸው የሚያፈሩ አሉ። በጎናቸው ዘራቸው የሚገኝ በጎናቸው የሚያፈሩ አሉ፣ ወይም በጎናቸው ፍሬያቸው የሚገኛሉ። ለምሳሌ እንደ ባቄላ እንደ ባርማሸላ እንደምን እንደ ባርማሸላ በቆሎ ታውቃላችሁ? በቆሎ ታውቃላችሁ? በቆሎ ሌላ ስሙ ማን ነው? ባርማሸላ። አራተኛ ዘእም ላዕሉ ከላይ ዘሩ የሚገኝ በራሳቸው የሚያፈሩ አሉ። ፍሬያቸው ከላይ የሚገኝ በራሳቸው የሚያፈሩ አሉ። ለምሳሌ እንደ ገብስ እንደ ማሽላ እነዚህ የሚያፈሩት በራሳቸው ላይ ፍሬያቸው የሚገኙ ናቸው። እግዚአብሔር አምላክ በዕለተ ሰሉስ አንደኛ በምሳር በመጥረቢያ የሚቆረጡ እጽዋትን ፈጥሯል። ለምሳሌ በመጥረቢያ
በምሳር ከሚቆረጡት ውስጥ ዋንዛ፣ ዝግባ፣ ዋርካ፣ ወይራ እነዚህ በዕለተ ሰሉስ ከተፈጠሩ እጽዋት የሚመደቡ ሲሆኑ እነዚህም በምሳር በመጥረቢያ የሚቆረጡ ናቸው። ሁለተኛ በማጭድ የሚታጨዱ አዝርዕትን ፈጥሯል። በማጭድ የሚታጨዱ አዝርዕትን ፈጥሯል። በማጭድ ከሚታጨዱ አዝርዕት ውስጥ ከሚመደቡት መካከል ለምሳሌ ገብስ፣ ስንዴ፣ በቆሎ፣ ጤፍ። ሶስተኛ በጥፍር የሚላጡ በእጅ የሚለቀሙ አትክልት። በጥፍር ከሚላጡት ሎሚ፣ ትርንጎ፣ ሙዝ። በእጅ ከሚለቀሙ ካሮት፣ ድንች። በዕለተ ሰሉስ የተፈጠሩት አትክልት፣ አዝርዕት፣ እጽዋት ተፈጥሯቸው ከአራቱ ባህሪያት ነው። መገኛቸው አራቱ ባህሪያት ናቸው። እነርሱም እሳት፣ ነፋስ፣ ውሃ፣ መሬት ናቸው። ከእሳት እንደፈጠራቸው ይታወቅ ዘንድ እንደ ዶግ እንደ አስታ ያሉትን ሲሰብቋቸው እሳት ይወጣቸዋል። ከውሃም እንደፈጠራቸው ይታወቅ ዘንድ እንደ ዋርካ፣ እንደ ቁልቋል፣ እንደ ቅንጭብ ያሉትን ሲወጓቸው ደም ፈሳሽ ይወጣቸዋል። አንዳንዶቹ ደግሞ ምን ይወጣቸዋል? ወተት የሚመስል ከለር ይወጣቸዋል። አይታችሁ ከሆነ ከምድርም እንደፈጠራቸው ይታወቅ ዘንድ ቆርጠው ቢጥሏቸው ፈርሰው በስብሰው ይቀራሉ። ወደ ምንነት ይለወጣሉ? ወደ አፈርነት ይለወጣሉ። ከነፋስም እንደፈጠራቸው ይታወቅ ዘንድ በነፋስ ያብባሉ፣ ያፈራሉ። የሰው ልጅም እጽዋትም አትክልትም አዝርዕትም የሚያድጉት በምንድን ነው? በነፋስ ነው። እስመ ነፋስ ያገዝፎ ለፍሬ እንዲል ነፋስ ፍሬን ምን ያደርገዋል? ያገዝፈዋል፣ ያወፍረዋል። ስለዚህ አትክልት፣ አዝርዕት፣ እጽዋት እንዲያፈሩ፣ እንዲገዝፉ፣ እንዲወፍሩ የሚያደርጋቸው ምንድን ነው? ነፋስ ነው። ነፋስ ነው። አንድም ከእሳት እንደፈጠራቸው ይታወቅ ዘንድ ይቃጠላሉ። ምን ያደርጋሉ? ይቃጠላሉ። አትክልት፣ አዝርዕት፣ እጽዋት የእሳት ባህሪ ባይኖራቸው ኖሮ አይቃጠሉም ነበረ። ከውሃ እንደፈጠራቸው ይታወቅ ዘንድ ደግሞ ፈሳሽ አላቸው። ምን አላቸው? ፈሳሽ አላቸው። ከምድርም እንደፈጠራቸው ይታወቁ ዘንድ ሲጣሉ ምን ይሆናሉ? አፈር ይሆናሉ። አፈር ይሆናሉ። ከነፋስም እንደፈጠራቸው ይታወቅ ዘንድ አየር፣ ነፋስ ያስገባሉ፣ ያስወጣሉ። ስለዚህ በዕለተ ሰሉስ የተፈጠሩት ፍጥረታት መገኛቸው እነማን ናቸው? አራቱ ባህሪያት እሳት፣ ነፋስ፣ ውሃ፣ መሬት ናቸው። በዕለተ ሰሉስ ከተፈጠሩት ፍጥረታት መካከል ስጋ የሚበሉ ስጋ የሚመገቡ እጽዋት አሉ። በቪዲዮ ላሳያችሁ። These photosynthetic plants live in nutrition-poor environments, often lacking in sufficient nitrogen, and so they evolved the capacity to supplement their diets by trapping and eating animal flesh. Like my mom used to say, if you need calcium, eat a milkman. Yup, that's what she said. Perhaps the most well-known of these carnivorous plants is the Venus flytrap. Its leaves are divided into two lobes hinged along a midrib. Small trigger hairs on each lobe are extremely sensitive to touch. When these hairs are bent, ion channels at the base of the hairs open.
This generates an electrochemical signal, which then changes cells in the midrib and allow the lobes, which are held under tension, to snap shut. It is truly as if we are watching the subtle gears tick of nature's exquisite clock. Why did you bleep that? I said clock. You're making it sound like I'm saying cock. Oh, okay. The leaves shut in 2 phases. At first, the closure is fast, but only part of the way, trapping larger prey, but allowing smaller, less nutritious animals to escape. Hey, I saw that. That is so f***ed up. As if the fly doesn't have enough to worry about. If the right size insect is captured, the finger-like cilia that lines the top of the leaves lace together, eventually forming an airtight seal so that the plant's digestive juices don't leak out and bacteria can't get in. Over the next 5 to 12 days, the insect, or very unlucky frog, is digested, after which the fly trap will open again. If this seems grotesque to you, imagine what a salad looks like to a plant. Think of this as revenge for your mixed greens of horror. እንደገና ሲነኳቸው ደግሞ ራሳቸውን ደግሞ የሚደብቁ አሉ። በዛው ልክ ደግሞ ሚንቀሳቀሱ ደግሞ አሉ። የዕለተ እሁድን ስነ ፍጥረት ስንመለከት አንዳንዶች የዕለተ እሁድን ስነ ፍጥረት 7 አድርገው ይቆጥራሉ። አንዳንዶች ደግሞ የዕለተ እሁድን ስነ ፍጥረት 8 ያደርጋሉ። የዕለተ እሁድን 7 የሚያደርጉ የዕለተ ማግሰኞ ስነ ፍጥረትን 4 አድርገው ይቆጥራሉ። የዕለተ እሁድ ስነ ፍጥረትን ደግሞ 8 አድርገው የሚቆጥሩ የዕለተ ማግሰኞን ደግሞ 3 አድርገው ይቆጥራሉ ብዬ ነግሬያችሁ ነበር፣ ጠቁሚያችሁ ነበር። አመለካከታቸው እንዴት እንደሆነ እንመልከት። እግዚአብሔር የፈጠረው ፍጥረት 22 እንደሆነ አንድ አይነት ምልከታን ያለው 22ቱ ስነ ፍጥረታት ሲቆጠሩ ግን አንዳንዶች ብርሃንን አስገብተው ሲቆጥሩ፣ አንዳንዶች ደግሞ ብርሃንን አስወጥተው ዕፀ ወገነትን አስገብተው ይቆጥራሉ። ለምን? በመጀመሪያ ብርሃንን ከ22ቱ ፍጥረታት የሚመድቡ ሊቃውንት አሉ። መጽሐፈ አክሲማሮስን ስትመለከቱት ብርሃንን እንደ አንድ ፍጥረት ይቆጥረውና በዕለተ እሁድ የተፈጠረውን ፍጥረት ስንት አድርጎ ይቆጥራል? ስንት አድርጎ ይቆጥራል? 8 አድርጎ ይቆጥራል። አንዳንዶች ደግሞ ብርሃን በራሱ ፍጥረት አይደለም፣ በእሳት ባህሪ ውስጥ ያለ ነው። የተዳፈነ እሳት በጭድ በገለባ እንዲገለጥ በእሳት ባህሪ ውስጥ የተደበቀውን ነው በዕለተ እሁድ እንዲገለጥ ያደረገው እንጂ ለብቻው ፍጥረት ተደርጎ ሊቆጠር አይገባውም። መጽሐፈ ኩፋሌን ይይዙና የዕለተ እሁድ ስነ ፍጥረት 7፣ የዕለተ ማግሰኞ ስነ ፍጥረት ደግሞ ስንት ነው ይላሉ? 4 ነው ይላሉ። አራተኛ አድርገው የሚቆጥሩት ዕፀ ወገነትን ነው። ለምን ከተባለ በዚህ ምድር ከሚገኙ አትክልት፣ አዝርዕት፣ እጽዋት በገነት የሚገኙት ስለሚለዩ ነው። እነሱን እንመልከት። ዕፀ ወገነት መጽሐፈ ኩፋሌ ምዕራፍ 2 ከቁጥር 12 በየዘሩ የሚዘራውንም ዘር የሚበላውንም ዘር ሁሉ የሚያፈሩ እንጨቶችንም ዛፎችንም በገነት ለተድላ ደስታ የተፈጠሩ ተክሎችንም በሦስተኛይቱ ቀን እነዚህን 4ቱን ታላላቅ ፍጥረቶችን ፈጠረ ይላል። ስንት? 4። ዕፀ ወገነትን 4ኛ አድርጎ መቁጠሩ ከዚህ ዓለም እጽ ከዚህ ዓለም እጽዋት ስለምትለይ ነው። በገነት ያሉ እጽዋት እንዴት ያሉ ናቸው ከተባለ ብርሃን የማይለያቸው፣ መዓዛቸው ከሩቅ የሚሸት፣ ለቅመዋቸው ሲመለሱ ፍሬ ተክተው የሚገኙ፣ ታናናሹ ቅጠላቸው 12 ክንድ የሆነ እንደ ኮከብ የሚያበሩ ፍሬያቸው ክብ የሆኑ ናቸው።
ቅጠላቸው ሰፋፊ ነው። ቢለኩት 12 ክንድ ይሆናል። መዓዛቸው የመንፈቅ መንገድ ሄዶ ይሸታል። ፍሬያቸው የጋን መክደኛ ያህላል። ጣዕማቸው ነፍስን ከስጋ ይለያል። አላምጠው እስኪውጧቸው ድረስ ፍሬ ይተካሉ። ቀጥፋችሁ አላምጣችሁ እስክትውጡ ድረስ መልሶ ያ ፍሬ ይተካል። ጥራታቸው እንደ መስታወት ፊት ያሳያል። መጽሐፍ አክሲማሮስ ላይ እንደተገለጸው ገጽ 76 ላይ ቅዱስ ኤጲፋኖስ ሲናገር ታናናሹ ቅጠላቸው 12 ክንድ ይሆናል። ይኸውም እንደ ከዋክብት ያበራሉ። ፍሬያቸው እንደተመዘነ ብር ክብ ነው። ጣዕማቸው ከአፍ መዓዛቸው ከአፍንጫ ሳይለይ 7 ቀናት ይቆያል በማለት ገልጧቸዋል። የምድር እጽዋትና የገነት እጽዋት ልዩነታቸው ምን እንደሆነ እናስቀምጥ። የምድር እጽዋት በዝናብ ይበቅላሉ፣ በነፋስ ያድጋሉ፣ በፀሐይ ይበስላሉ። የገነት እጽዋት ግን እድገታቸው ተለክቶ ተፈጥረዋል። ማደግ፣ መብሰል፣ መብቀል የሚባል ነገር የላቸው። ማደግ፣ ማፍራት፣ መብሰል የሚባል የለባቸው። የምድር እጽዋት መጠውለግ፣ መፍረስ ስላለባቸው ገበሬ እንክብካቤ ያስፈልጋቸዋል። የገነት እጽዋት ግን መጠውለግ፣ መፍረስ ስለሌለባቸው ገበሬ እንክብካቤ አያስፈልጋቸው። የምድር እጽዋት ፍሬያቸውን ቢቀነጥሱት ለማፍራት ወቅትን የሚጠብቅ መዓዛቸው፣ ቅጠላቸው የተወሰኑ ናቸው። የገነት እጽዋት ግን ፍሬያቸውን ቢቀነጥሱት በአይን ጥቅሻ የሚያፈሩ መዓዛቸውም ከሩቅ የሚሸት ነው። በገነት ከምናገኛቸው እጾች መካከል ሌላኛው ዕፀ ሕይወት ነው። ዕፀ ሕይወት ነው። ኦሪት ዘፍጥረት ምዕራፍ 2 ከቁጥር 9 እስከ 14 የምታነቧቸው ናቸው። መጽሐፈ ሄኖክ ምዕራፍ 7 ከቁጥር 6 እስከ 22። ዕፀ ሕይወት እንዴት ያለች እጽዋት ናት ከተባለ ራሷ ከሰማይ ይደርሳል። ፍሬዋም እንደ ሮማን ፍሬ ተነባብሮ ከእግር እስከ ራሷ ምሉ ነው። አንዲቱን ፍሬ በበሏት ጊዜ ጣዕሙ ከአፍ መዓዛው ከአፍንጫ ሳይለይ እስከ 7 ቀን ይቀመጣል። ፍሬዋ አንዱ ተቆርጦ በአፍ ተጎርሶ ተላምጦ ሳይዋጥ እንደ ቀድሞ ፍሬ ተክቶ ይገኛል። ትንቢተ ሕዝቅኤል ምዕራፍ 47 ቁጥር 12 እንዲህ ይላል፣ በወንዙም አጠገብ በዳሩ ላይ በዚህና በዚያ ፍሬው የሚበላ ዛፍ ሁሉ ይበቅላል፣ ቅጠሉም አይረግፍም፣ ፍሬውም አይጎልም። ውሃውም ከመቅደስ ይወጣልና በየወሩ ሁሉ የፍሬ በኩር ያገኛል። ፍሬውም ለመብል ቅጠሉም ለመድኃኒት ይሆናል። ፍሬው ለምን? ለምግብ፣ ቅጠሉ ለመድኃኒትነት ያገለግላል። የማ የዕፀ ሕይወት የዮሐንስ ራእይ ምዕራፍ 22 ቁጥር 2 እንዲህ ይላል፣ በወንዙም ወዲያና ወዲህ በየወሩ እያፈራ 12 ፍሬ የሚሰጥ የሕይወት ዛፍ ነበረ። የዛፉም ቅጠሎች ለሕዝብ መፈወሻ ነበሩ ይላል። የዮሐንስ ራእይ ምዕራፍ 22 ቁጥር 2። ከዚህችም ዕፀ ሕይወት ፍሬ የቀመሱ ሰዎች እንዲህ ያለውስ ምግብ ያለ እግዚአብሔር ቸርነት ለፍጡር አይገባውም እያሉ ያደንቃሉ። እግዚአብሔር ቸር ስለሆነ አቀመሰን እንጂ ለፍጡር እኮ የሚገባ አይደለም ይላሉ።
ለፍጡር የሚገባ አይደለም። የዕፀ ሕይወት ቅጠሏ፣ አበባዋ፣ ፍሬዋ ያለ ደዌ ያለ ሕማም ነፍስን ከስጋ የሚለይ ነው። የቅዱሳን ነፍሳቸው ከስጋቸው የምትለየው ከገነት በምትመጣ ዕፅ አማካኝነት ነው። ከገነት አንዲት ዕፅ ያመጡና መላእክት ያሸቷቸዋል። በይሳል ላይ በመዓዛዋ ሲመሰጡ ምንም ሳይታወቃቸው ነፍሳቸው ከስጋቸው ትለያለች። የሕይወት ዛፍን የሚጠብቁ መላእክት እነማን ናቸው? የሕይወትን ዛፍን የሚጠብቁ መላእክት 3 ናቸው። አንደኛ አፍዮት፣ አንደኛ አፍዮት፣ 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 አፍዮት። ሁለተኛ ገርናፍዮት፣ 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 ገርናፍዮት። ሶስተኛ ገርናፍኤት፣ 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 ገርናፍኤት። እነዚህ የሕይወት ዛፍን የሚጠብቁ መላእክት ናቸው። ከዚች ዕፀ ሕይወት ስር የሕይወት ውሃን አውጥቷል። ይችም የሕይወት ውሃ ከወተት 7 እጅ ትነጻለች፣ ከስኳር 7 እጅ ትጣፍጣለች። ያቺ የሕይወት ውሃ የምትባለው ከስኳር 7 እጅ ትጣፍጣለች፣ ከማር ከስኳር 7 እጅ ትጣፍጣለች፣ ከወተት ደግሞ 7 እጅ ምን ታደርጋለች? ትጸራለች፣ ትነጻለች። ከአንድ ከዕፀ ሕይወት የተገኙ 4 አፍላጋት አሉ። 4ቱ አፍላጋት ወይም ወንዞች። እነዚህ 4ቱ አፍላጋት ከአንድ ከዕፀ ሕይወት የመነጩ የተገኙ ናቸው። በአራቱ ማዕዘነ ዓለም እንደ መስቀል ተመሳቅለው ገነትን የሚያጠጡ ናቸው። 4ቱ አፍላጋት የሚባሉት አንደኛ ፈለገ ኤፌሶን፣ ሁለተኛ ፈለገ ግዮን፣ ሶስተኛ ፈለገ ጤግሮስ፣ አራተኛ ፈለገ ኤፍራጥስ ናቸው። አንድ ባንድ እንመልከታቸው። አንደኛ ኤፌሶን፣ አንዱ ወንዝ ኤፌሶን ይባላል። ኤፌሶን ይባላል። ከገነት ሳለ ፈለገ ወይን ነው። የምን ወንዝ ነው? የወይን ወንዝ ነው። የደም ወንዝ አንታርክቲካ እንዳለ ታውቃላችሁ? ብለድ ሪቨር ብላችሁ እስቲ ሰርች አድርጉና ፈልጉ። ኤፌሶን ከገነት ሳለ ፈለገ ወይን ነው። ቤት ይዞራል ከተባለ በአንጾኪያ ይዞራል። በአንጾኪያ ይዞራል። ሁለተኛው ወንዝ ግዮን ነው። ግዮን ነው። ግዮን ፈለገ ሐሊብ ነው። ፈለገ ሐሊብ ነው። ሐሊብ ምንድን ነው? ወተት። የምን ወንዝ ነው? የወተት ወንዝ ነው። ግዮን ፈለገ ሐሊብ ነው። የወተት ወንዝ ነው። ቤት ይዞራል ከተባለ በኢትዮጵያ ይዞራል። ሶስተኛው ጤግሮስ ነው። ጤግሮስ ነው። ጤግሮስ በገነት ሳለ ፈለገ መዓር ነው። ፈለገ መዓር ነው። የማር ምንድን ነው? ወንዝ። የማር ወንዝ ነው። በየት ይዞራል ከተባለ በቁስጥንጥንያ ይዞራል። አራተኛ ኤፍራጥስ። አራተኛ ኤፍራጥስ። ኤፍራጥስ ከገነት ሳለ ፈለገ ዘይት ነው። የዘይት ምንድን ነው? ወንዝ። ዘይቱ ተወደደብን። ኤፍራጥስ የሚባለው
ፈለገ ዘይት ነው፣ የዘይት ወንዝ ነው። ይሄ ደግሞ በሮም ይዞራል። ስለዚህ ኤፍራጥስ የሚባለው ፈለገ ዘይት ነው፣ በሮም ይዞራል። ልከልስ አንደኛው ወንዝ ኤፌሶን ነው። ከገነት ሳለ ፈለገ ወይን ነው፣ በአንጾኪያ ይዞራል። ሁለተኛው ወንዝ ጊዮን ነው። ከገነት ሳለ ፈለገ ሐሊብ ነው፣ በኢትዮጵያ ይዞራል። ሶስተኛው ጤግሮስ ነው። ከገነት ሳለ ፈለገ መዓር ነው፣ በቁስጥንጥንያ ይዞራል። አራተኛው ኤፍራጥስ ነው። ከገነት ሳለ ፈለገ ዘይት ነው፣ በየት ይዞራል? በሮም ይዞራል። ወደዚህ ዓለም ሲመጡ ግን ንጹህ ውሃ ሆነው ነው። ከገነት ሳሉ ቅድም እንደነገርኳችሁ ነው የወይን ወንዝ፣ የመዓር ወንዝ፣ የወተት ወንዝ፣ የዘይት ወንዝ ናቸው። ወደዚህ ዓለም ሲመጡ ደግሞ ንጹህ ውሃ ናቸው። ንጹህ ውሃ ሆነው ይወርዳሉ። እንዴት ከተባለ እናንተ የምትመገቡት ምግብ ስትበሉት ዳቦ፣ ስትበሉት ኬክ፣ ስትበሉት ፒዛ፣ ስትበሉት በርገር፣ ስትበሉት ስጋ የነበረ ሆዳችሁ ውስጥ ገብቶ ከተፈጨ በኋላ ሽንት ቤት ከገባችሁ በኋላ የሚወርደው እንዴት ነው? በርገር ዱብ ይላል አይልም? ፒዛ ዱብ ይላል አይልም? ልክ እንደዚህ ስንመገበው የነበረው ምግብ ስንቀመጥ ይለወጣል። ወደ ሆዳችን ሲገባ ምንድን ነው? ምግብ ነው። ሲወጣስ እዳሪ ነው፣ ቆሻሻ ነው አይደል? በገነት ሳሉ እነዚህ አራቱ አፍላጋት የሚመግቡት ማርን፣ ወተትን፣ ወይንን፣ ዘይትን ነው። ወደዚህ ዓለም ሲወጡ ደግሞ ልክ እንደዚህ እንዲለወጥ እኛ ጋር ሲመጡ ውሃ ሆነው ይወጣሉ ማለት ነው። ይሄ እኔ አቀማመጥ አይደለም። እሺ አባቶች በትርጓሜ ያስቀመጡትን ነገር ነው እየነገርኳችሁ ያለሁት። በገነት በስተ ምዕራብ በኩል ዕፀ በለስን ተክሏል። ዕፀ በለስን ተክሏል። ስለዚህ ዕፀ በለስ በዕለተ ሰሉስ ከተፈጠሩ ፍጥረታት የምትመደብ ነች። ከዕለተ ሰሉስ ፍጥረታት ምን እንማራለን? አንደኛ ፍሬን በሚያፈሩበት ቦታ ቅድም እንደነገርኳችሁ በራሳቸው የሚያፈሩ አሉ፣ በጎናቸው የሚያፈሩ አሉ፣ በስራቸው የሚያፈሩ አሉ። እነዚህ ምሳሌ ናቸው። በራሳቸው የሚያፈሩ በእርሻቸው ጥረው ግረው የሚኖሩ ሰዎች አምሳል ናቸው፣ ምሳሌ ናቸው። በራሳችሁ ጥራችሁ ግራችሁ የምትበሉ ከሆናችሁ እናንተ እንደ ገብስ እንደ ማሽላ ናችሁ። በራሳችሁ ሰርታችሁ የማትበሉ ከሆናችሁ ግን ከማሽላ ያነሳችሁ ናችሁ። ያ ማለት ኩረጃም በራስ አለመብላት ነው። ስለዚህ የሚኮርጅ ሰው ከገብስና ከማሽላ ያንሳል። ለምን? ገብስና ማሽላ አይኮርጁ፣ በራሳቸው ነው የሚያፈሩት። በጎናቸው የሚያፈሩት ወንዶች ሚስት አግብተው፣ ሴቶች ባል አግብተው ልጅ ወልደው በሀብታቸው ነግደው በንብረታቸው ተጠቅመው የሚኖሩ ሰዎች አምሳል ናቸው። በስራቸው የሚያፈሩት ሎሌዎቻቸውን፣ ሰራተኞቻቸውን አዘው ልከው የሚኖሩ ሰዎች አምሳል ናቸው። በስራቸው ሰዎች ያሏቸው አምሳል ናቸው። ይህ ሰሙ ነው፣ ላይ የሚታየው ነው። ወርቁ ግን በራሳቸው የሚያፈሩት የባለ 100 ክብር አምሳል ናቸው። ያ ማለት የፍጹማን ምሳሌ ናቸው። የፍጹማን በጎናቸው የሚያፈሩት የባለ 60 አምሳል ናቸው። ያ ማለት የማዕከላውያን ምሳሌ ናቸው። በስራቸው የሚያፈሩት የባለ 30 ክብር አምሳል ናቸው። ያ ማለት የወጣንያን
ምሳሌ ናቸው። በማቴዎስ ወንጌል ምዕራፍ 13 ከቁጥር 8 እንደተገለጸው በስራቸው በጎናቸው በመሸፈን ከወፍ ከጠላት የሚከላከሉ መልካም ምግባር መልካም ትሩፋትን ሰርተው አብልተው አላበላንም፣ አጠጥተው አላጠጣንም፣ አልብሰው አላለበስንም እያሉ ክብራቸውን ሸሽገው በወዲያኛው ዓለም የሚጠቀሙት አምሳል ናቸው። በጎናቸው ይሸፍኑታል፣ ፍሬያቸውን ሸፈን ያደርጉታል። በስራቸው ያሉትም ይሸፈናሉ። ፍሬ ኖራቸው ነው የሚሸፍኑት። ቅዱሳንም ጻድቃንም በጎ ስራ ሰርተው አልሰራንም ይላሉ፣ ይሸፍናሉ። አንዳንዶች የቅዱስ ማቴዎስ ወንጌል ምዕራፍ 25 የጻድቃን ፊልም ይመስላችኋል። የማቴዎስ ወንጌል ምዕራፍ 25 ተመልክታችሁት ከሆነ ጌታችን አምላካችን ኢየሱስ ክርስቶስ በቀኙ ያሉትን እናንተ ብራብ አብልታችሁኛል፣ ብጠማ ብታረዝ አልብሳችሁኛል እያለ ሲነግራቸው እነሱ መልሰው ምን ይላሉ? ጌታ ሆይ መቼ ተርባ አግኝተን፣ መቼ ተጠምታ አግኝተን፣ መቼ ተራቁተ አግኝተን ይሉታል። ቅዱሳን እንዲህ ብለው የሚመልሱት ለማስመሰል ይመስላችኋል? ዕውቀት ጎሏቸው ይመስላችኋል? ለአንድ የኔ ቢጤ ማልበስ ለእግዚአብሔር ማልበስ እንደሆነ ጠፍቷቸው ይመስላችኋል? ለአንድ የኔ ቢጤ ማብላት ለእግዚአብሔር ማብላት እንደሆነ ጠፍቷቸው ይመስላችኋል? አንተ ካወቅከው እነሱማ እንዴት ያውቁት? በደንብ ነው የሚያውቁት። ነገር ግን ይሰሩና ይረሱታል። ይሰሩና ይነረጉታል። ጻድቃን በጎ ምግባርን ይሰሩና ይረሳሉ። ኃጥአን በጎን ስራ አይሰሩ፣ ከሰሩ ግን አይረሱ። ጌታችን አምላካችን ኢየሱስ ክርስቶስ በጎን ስራ ከሰራን በኋላ ምን ማለት እንደሚገባን ሲናገር እንዲህ ብሏል። የሉቃስ ወንጌል ምዕራፍ 17 ቁጥር 10 የሉቃስ ወንጌል ምዕራፍ 17 ቁጥር 10 እናንተ የታዘዛችሁትን ሁሉ ባደረጋችሁ ጊዜ የማንጠቅም ባሪያዎች ነን፣ ልናደርገው የሚገባንን አድርገናል በሉ ይላል። ፍሬያቸውን በጫፋቸው በመያዝ ወፍ ጠላት የሚያጠፋባቸው ደግሞ መልካም ምግባር መልካም ትሩፋትን ሰርተው ይዩልን፣ ይስሙልን፣ ይወቁልን ብለው በከንቱ ውዳሴ ተጎድተው በወዲያኛውም ዓለም ሳይጠቀሙ የሚቀሩት አምሳል ናቸው። የማቴዎስ ወንጌል ምዕራፍ 6 ላይ የተገለጸው ማለት ነው። ምዕራፍ 6 ላይ ወሶበ ተጸውሙ ኢትኩኑ ከመ መደልዋን ወሶበ ተጼልዩ ኢትኩኑ ከመ መደልዋን። በምትጸልዩበት ጊዜ፣ በምትጾሙበት ጊዜ፣ በምትመጸውቱበት ጊዜ እንደማን አትሁኑ? እንደ ግብዞች አትሁኑ። ምን ማለት ነው? ይታይልን፣ ይሰማልን፣ ይታወቅልን አትበሉ ነው። መልካም ስራን ሰዎች እንዲያዩልን ብለን የምንሰራ ከሆነ ለሰዎች ብለን የምንሰራ ከሆነ እግዚአብሔር መክፈል ያቆማል። መልካም ስራን ለእግዚአብሔር ብላችሁ የምትሰሩ ከሆነ ነው እግዚአብሔር ዋጋ የሚከፍላችሁ። ለሰው ብላችሁ የምትሰሩ ከሆነ ግን ለሰው አይደል የሰራችሁት፣ እራሱ ሰው ይክፈላችሁ ብሎ እግዚአብሔር ዋጋ መስጠትን ያቆማል። ሁለተኛ ከዕለተ ሰሉስ ስነ ፍጥረት ምን እንማራለን ከተባለ ከአንድ መሬት በቅለው የሚበሉ የማይበሉ፣ የሚጣፍጡ የማይጣፍጡ እሬትና መርዝ ወይንና ሙዝ ይገኛሉ። እሬትና መርዝ የኃጥአን ምሳሌ ናቸው። ወይንና ሙዝ የጻድቃን ምሳሌ ናቸው። ከአንድ መሬት በቅለው በመጣፈጥና በመምረር እንዲለዩ ሁሉ የሰው ልጆችም ከአራቱ ባህሪያት ተፈጥረው በምግባር
በሃይማኖት ጻድቃን ኃጥአን ተብለው ይለያሉ። ሶስተኛ በዕለተ ሰሉስ ከተፈጠሩ ፍጥረታት ምን እንማራለን ከተባለ አበባና ፍሬ በመያዝ አበባ የሃይማኖት ምሳሌ ነው። አበባ የሃይማኖት ምሳሌ ነው። አሚንስ መሰረት ይእቲ ይላል። መጀመሪያ አበባ ከዛ ፍሬ ይከተላል። መጀመሪያም የሰው ልጅ መሰረቱ ምንድነው? ሃይማኖት ነው። ቀጥሎ ደግሞ ምግባርን ይሰራል ማለት ነው። ስለዚህ አበባ የምን ምሳሌ ነው? የሃይማኖት፣ ፍሬ የምግባር ምሳሌ ነው። አበባ ሳይኖራቸው ፍሬ ያላቸው ፍጥረታት አሉ። ለምሳሌ የሾላ ዛፍ አበባ አለው? ፍሬስ አለው? እኒህ የምን ምሳሌ ናቸው ከተባለ ሃይማኖት ሳይኖራቸው ምግባር ያላቸው ሰዎች ምሳሌ ናቸው። አበባ ኖሯቸው ፍሬ የሌላቸው ደግሞ አሉ። አበባ ኖሯቸው ፍሬ የሌላቸው ደግሞ አሉ። ለምሳሌ የደጋ ቁልቋል አበባ አለው፣ ፍሬ ግን የለውም። አበባ ኖሯቸው ፍሬ የሌላቸው የምን ምሳሌ ናቸው ከተባለ ሃይማኖት ኖሯቸው ምግባር የሌላቸው ሰዎች ምሳሌ ናቸው። አበባም ፍሬም የሌላቸው ደግሞ አሉ። አበባም የላቸው፣ ምንም የላቸው፣ ፍሬም የላቸው። ለምሳሌ ቅንጭብ አበባም ፍሬም የሌላቸው የምን ምሳሌ ናቸው ከተባለ ሃይማኖትም ምግባርም የሌላቸው ሰዎች ምሳሌ ናቸው። አበባና ፍሬ ያላቸው ደግሞ አሉ። ለምሳሌ ወይን አበባ የለው? ወይን አበባ የለው? ወይ ጉድ! ወይን አበባ አለው፣ ፍሬም አለው። ሎሚም ልክ እንደዛው ነው። በለስ ልክ እንደዚሁ ነው። አበባና ፍሬ ያላቸው የምን ምሳሌ ናቸው ከተባለ ሃይማኖትም ምግባርም ያላቸው ሰዎች ምሳሌ ናቸው። አራተኛ በፍሬ ጊዜ በመጋቢት በሚያዝያ ተዘርተው ዝናቡን ፀሐዩን ችለው ለፍሬ የሚደርሱ አሉ። በመጋቢት በሚያዝያ ተዘርተው ዝናቡንም ፀሐዩንም ችለው ለፍሬ የሚደርሱ አሉ። ለምሳሌ እንደ ዘንጋዳ፣ እንደ ማሽላ። እነዚህ በዛው እኮ መቼ እንደሚዘራ እኮ እያወቃቸው ነው። በመጋቢት በሚያዝያ ነው። በመጋቢት በሚያዝያ ዘንጋዳና ማሽላ ተዘርተው ፀሐዩንም ዝናቡንም ችለው የሚያድጉ አሉ፣ ወይም ለፍሬ የሚደርሱ አሉ። እነዚህ ዘንጋዳና ማሽላ የምን ምሳሌ ናቸው ከተባለ ብዙ መከራና ስቃይ ተቀብለው ብዙ ክብር ብዙ ዋጋ ለሚያገኙ ቅዱሳን ምሳሌ ናቸው። ፀሐይ ይወርድበታል፣ አስቡት። እንደገና ዝናብ አለ። ይሄ ሁሉ ወጀብ አለበት። ዘንጋዳ ማሽላ። ቅዱስ ጊዮርጊስንም ስትመለከቱት የተቀበለው መከራ ታላቅ ነው አይደል? እጹብ ለነጊር እጹብ ለሰሚ፣ ለሚሰማው ለሚናገረው ያስደንቃል። ቅዱስ ኢዮብንም ስትመለከቱት እስቲ ያስቡት። መከራውን ስታዩት ንብረቱን አጣ፣ ልጆቹን በጠቅላላ አጣ፣ ጤናውን አጣ፣ ውስጡ የነበረው ሰውነቱ ወደ ውጪ ተገለበጠ፣ ትሎች እላዩ ላይ የሚርመሰመሱበት ሆነ። ምኖች? ትሎች። እና በጣም ያሳክከው ስለነበረ ምን ያደርግ ነበር? በጥፍሩ ያክ ነበረ። ጥፍሩ አለቀበት።
ከዛ በእንጨት በገል ማከክ ጀመረ። ሚስቱ እግዚአብሔርን ሰድበ ሙት አለችው። አረ እንደውም ሚስቱ ራሱ እኮ ልትለየው እኮ ሞክራ ነበር እኮ። አንድ ባለጸጋ አንድ ሀብታም አገኘው ብላ እኮ ትታውኩል ትሄድ ነበር እኮ። ኢዮብ ለሚስቱ ያደረገላት ቀለበት አተረፋት እንጂ ሌላ ምንም አትያዥ። ነገር ግን ቀለበቱን ግን ከእጅሽ አትለይው አላት። ያንን ቀለበት ይዛ ስትሄድ ያ ሀብታም መስሎ የተሰማት ሰው አይደለም። ምንድነው? ሰይጣን ነው። ርቆ ጠፋበት። ተመልሳለች ወደሱ። እና እነዚህ ቅዱሳን በመጋቢት በሚያዝያ ተዘርተው ዝናቡን ፀሐዩን ችለው ለፍሬ በሚደርሱት ይመሰላሉ። የሐዋርያት ሥራ ምዕራፍ 14 ቁጥር 22፣ መጽሐፈ ኢዮብ ምዕራፍ 2 ከቁጥር 7 እስከ 8፣ ሁለተኛ ቆሮንቶስ ምዕራፍ 8 ከቁጥር 2 እስከ 3። መጽሐፉን እልክላችኋለሁ አክሲማሮስን። ከዛ ላይ ኖት መውሰድ ትችላላችሁ። አይሻላችሁ? ጥቅስ ብቻ ከምጽፉ ጥቅሱ ደግሞ ምንድነው ደግሞ ትላላችሁ በኋላ ላይ። በሐምሌና በነሐሴ ተዘርተው በጥቂት ዝናብ በቅለው በጥቂት ቀን የሚበሉ አሉ። እንደ ጤፍ እንደ ኑግ ያሉ እነዚህ በጥቂት ምግባርና ትሩፋት የሚጠቀሙ ሰዎች አምሳል ናቸው። በጥቂት ለምሳሌ እንደ በላዔሰብ በጥቂት ጥርኝ ውሃ አይደል የሰጠው አይደል? እስቲ ወደፊት እንገሯችሁ። የበላዔሰብ ታሪክ ግን ጥርኝ ውሃ ከሰጠ በኋላ አለቀ? የሉቃስ ወንጌል ምዕራፍ 21 ከቁጥር 2 እስከ 4፣ የማርቆስ ወንጌል ምዕራፍ 12 ከቁጥር 41 እስከ 44። አምስተኛ በልምላሜ ጊዜ በክረምት ለምልመው በበጋ የሚደርቁ አሉ። እነዚህ በዚህ ዓለም ሲኖሩ በልተው ጠጥተው ለብሰው ደምቀው አምሮባቸው በወዲያኛው ዓለም የማይጠቀሙት አምሳል ናቸው። ለምሳሌ እንደ ነዌ የሉቃስ ወንጌል ምዕራፍ 16 ከቁጥር 25 ላይ የተገለጸው ሰው ማለት ነው። ነዌ ከደጁ አልዓዛር የሚባል በቁስል የተመታ ሰው ነበረ። እሱ ልብስ ይቀያይራል፣ ምግብ አማርጦ ይበላል። በዚህ ዓለም አምሮበት ገኖ ነበረ። በወዲያኛው ዓለም በዚህ ዓለም ወይን ሲጠጣ የነበረው ነዌ በሲኦል ውስጥ ጥርኝ ውሃ ለመነ። አያስደንቅም? በክረምት ለምልመው በበጋ የሚደርቁት ልክ እንደ ነዌ ያሉ ናቸው። ሁለተኛ በክረምት ደርቀው በበጋ የሚለመልሙት በዚህ ዓለም ተርበው ተጠምተው ታርዘው የሚኖሩ በወዲያኛው ዓለም የሚጠቀሙ አምሳል ናቸው። ልክ እንደ አልዓዛር ከነዌ ደጅ የሚበላው የሚጠጣው አጥቶ በቁስል ተመቶ ውሾች ቁስሉን እየራሱለት ይኖር ነበር። በወዲያኛው ዓለም በማን እቅፍ ገባ? በአባታችን በአብርሃም እቅፍ ገባ። በዚህ ዓለም ምንም ያልነበረው አልዓዛር ሲኦል በሚገባበት ሰዓት ላይ በአብርሃም እቅፍ ከመሆኑ የተነሳ ጥርኝ ውሃ የሚለመን ሆነ። የሚለምነው በወዲያኛው ዓለም የሚለመን ይሆናል። ታሪኩን ከፈለጋችሁ የአልዓዛርን የሉቃስ ወንጌል ምዕራፍ 16 ከቁጥር 19 እስከ 25። የአልዓዛርም የነዌም አንድ ላይ ነው ታሪኩ ያለው። የሉቃስ ወንጌል ምዕራፍ 16 ከቁጥር 19 እስከ 25። ሶስተኞቹ በልምላሜ ጊዜ ስንመለከታቸው በክረምትም በበጋም የማያፈሩት ናቸው። እነዚህ በዚህ ዓለም ተርበው ተጠምተው መከራቸውን በአኮቴት አንቀበልም ብለው ሲሰርቁ ሲቀሙ ኑረው በወዲያኛው ዓለም የዲያብሎስ ባሪያ ሆነው የሚቀሩ ሰዎች ምሳሌ ናቸው። በዚህ ዓለም የሚራቡ ሊሆኑ ይችላሉ። አልዓዛር ስለተራበ ሰረቀ?
አልሰረቀም። ከተራብን ልንሰራ ይገባናል። ከተራብን ለምነን ጠይቀን ልንበላ ይገባናል እንጂ የኛ ያልሆነውን ንብረት ልንሰርቅ አይገባንም። እና በዚህ ዓለም መከራ ሲገጥማቸው መከራውን በምስጋና አንቀበልም ብለው በዚህ ዓለምም ተጎርተው በወዳኛውም ዓለም የሚጎዱ አሉ። እንደ ኢዮብ ያሉት መከራ ሲመጣባቸው ጤናቸውን ሲያጡ ያንን መከራ እግዚአብሔርን ለማመስገን ያውሉታል። ምን ይላል? እግዚአብሔር ሰጠ፣ እግዚአብሔር ነሳ፣ የእግዚአብሔር ስም የተመሰገነ ይሁናል። ተጠቀመ፣ ተጎዳ፣ ተጠቀመ። አንዳንዶች ግን በሽታ ሲመጣባቸው ከፈጣሪ ጋር ለመጣያ ከፈጣሪ ጋር ለመለያያ ያድርጉትና በወዳኛው ዓለም የዲያብሎስ ባሪያ ሆነው ይቀራሉ። አራተኞቹ በልምላሜ ጊዜ በክረምትም በበጋም የሚያፈሩት ናቸው። በክረምትም በበጋም የሚያፈሩት በዚህ ዓለም ሳሉ ወልደው ከብደው ገዝተው ነርተው በልተው ጠጥተው ኑረው በሀብታቸው ተግባረ ጽድቅ መልካም ስራ በጎ ስራ ሰርተውበት በወዳኛው ዓለም የሚጠቀሙ ሰዎች አምሳል ምሳሌ ናቸው። ልክ እንደነማ እንደ አብርሃም፣ እንደ ይስሐቅ፣ እንደ ያዕቆብ እና በዚህ ዓለም አብርሃምን፣ ይስሐቅን፣ ያዕቆብን ስትመለከቷቸው ወልደው ከብደው ንብረታቸውን አስተዳድረው በገንዘባቸው መልካም ስራ ሊሰሩና በወዳኛው ዓለምም ይጠቀማሉ። የጻድቃን ነፍስ ሁሉ ስትሄድ በአብርሃም፣ በይስሐቅ፣ በያዕቆብ እቅፍ አስቀምጥልን ሲባሉ ይኖራሉ። እመቤታችንና ዕለተ ሰሉስ ቅዱስ ኤፍሬም በማግህ ሰኞ ውዳሴ ማርያም ላይ ድንግል ማርያምን ሲያመሰግናት እንዲህ ይላል። አንቺ ዘር ያልተዘራብሽ እርሻ ነሽ፣ ካንቺ የሕይወት ፍሬ ወጥቶብሻል ይላል። ስለዚህ እመቤታችን ቅድስት ድንግል ማርያም የማክሰኞ እርሻ ትባላለች። የምን እርሻ? የማክሰኞ እርሻ ትባላለች። ለምን? ምድር ያለ ዘር ፍሬን እንዳስገኘች እመቤታችን ቅድስት ድንግል ማርያምም ያለ ወንድ ዘር ጌታን አስገኝታለች። ከምድር ለስጋውያን ምግብ የሚሆኑ እንደተገኙ ከእመቤታችን ከቅድስት ድንግል ማርያምም ለመንፈሳውያን ምግብ የሚሆን ጌታ ተገኝቷል። ከምድር ለስጋውያን ምግብ የሚሆኑ ተገኝተዋል አይደለ? ፍራፍሬ፣ አትክልት፣ እጽዋት ተገኝተዋል። እነዚህ ሁሉ ምግብናቸው ለማን ነው? ለእኛ፣ ለእንስሳት፣ ለአራዊት፣ ለአዋፋት ነው። መላእክት ከዚህ ይመገባሉ እንዴ? አይመገቡም። ምግባቸው ምንድን ነው? ምስጋና ነው። ከእመቤታችን ከቅድስት ድንግል ማርያምም ለመንፈሳውያን ምግብ የሚሆን ጌታ ተገኝቷል። ከምድር የተገኘው ምግብ ዘላለማዊ ሕይወትን መስጠት የሚችል አይደለም። ከእመቤታችን ከቅድስት ድንግል ማርያም የተገኘው ምግብ ግን ዘላለማዊ ሕይወትን መስጠት የሚችል ነው። ስጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው። በልተ የዘላለም ሕይወትን የምታገኝበትን ነው ድንግል ማርያም ያስገኘችልን። ዕለተ ሰሉስ የሚስጥረ ሥጋዌ ምሳሌ ነው።